ይሄን ቪዲዮም ሰራው በኔ እድሜ ላይ ላላችሁ ሰዎች ነው። አይ ኖ ብዙ ጊዜ በጣም ሲወራ ሰምታችኋል ስለ ሪስክ መውሰድ። ግን ፐርሰናሊ እኔ ራሴ አድርጌው ላይፌን የቀየረውና ሪስክ መውሰድ ምን ያክል ቫልዩ እንዳለው ነው የምነግራችሁ ዛሬ። እኔ በ18 ዓመቴ ፋሚሊ ጋር ወጥቼ ሪስክ ስወስድ በጣም ብዙ ያጋጠሙ ነገሮች አሉ። በሰዓቱ ሪስክ ወስጄ ሉዝ ባድረግ ሪስክ ወስጄ ብዙ ነገር ቢያጋጥመኝ ልራብ እችላለሁ፣ ልጠማ እችላለሁ፣ ብር ሊቸግረኝ ይችላል፣ በእግሬ ልሄድ እችላለሁ። ያንግ ነኝ 18 ዓመቴ 19 ዓመቴ ነው። ስለዚህ በሄድ ያን ነገር ችግር የለውም። ግን አሁን በ20 እና በ21 ዓመት ነገሮች ተለውጠው አልহামዱሊላህ አሁን ላይ ፕሮፊታብል ነኝ። ይሄ የምላችሁ ምንድነው የዛኔ የለፈውበት የዛኔ ያለቀስኳቸው ታይም የዛኔ የቸገሩኝ ነገሮች በሙሉ አሁን ላይ ነገሮች ተቀይረዋል አልহামዱሊላህ። እና ይሄንን ቪዲዮ የተመለከታችሁ ያላችሁ ልጆች እድሜያችሁ 16 እና ከዛ በላይ ከሆናችሁ በደንብ አዳምጡኝ። እናንተ ያንግ ሆናችሁ አሁን ላይ ሪስክ ማትወስዱ ከሆነ በየትኛው እድሜያችሁ ሪስክ ትወስዱ ነው? ስታድጉ፣ ከተመረቃችሁ በኋላ፣ ሚስት ስታገቡ፣ ከዛ ከወለዳችሁ በኋላ። ስለዚህ ነገሮች በጣም እድሜያችሁ እየጨመረ በመጣ ቁጥር ሞር ሼም እየያዛችሁ ይመጣል። ሞር ሉዝ ማድረግ በጣም እንደ ጥፋት ነው የሚወሰድባችሁ። ወር ደግሞ እናንተ የምትወስዱት በዛ መልኩ ነው። ስለዚህ ሪስክ ከመውሰድ ይልቅ የሆነ ሰርክል ውስጥ ትገባላችሁ። ጠዋት ትነሳላችሁ፣ ስራ ትሄዳላችሁ፣ ማታ ትተኛላችሁ። ከልጆቻችሁ ጋር ታይም ማሳለፍ አትችሉም። ታይም ፍሪደም አይኖራችሁም። ፋይናንሻል ፍሪደም አይኖራችሁም። በፈለጋችሁበት ታይም ትራቭል ማድረግ አትችሉም። በፈለጋችሁበት ታይም የምትፈልጉትን አይነት ለግዠሪ ነገር ማድረግ አትችሉም። የምትፈልጉትን ነገር ማድረግ አትችሉም። ስለዚህ አሁኑኑ ግን ሪስክ ብትወስዱ እነዚህን ሁሉ ነገሮች መቀየር ትችላላችሁ። ታይም ፍሪደም ይኖራችኋል። ቤተሰቦቻችሁን ማዝናናት፣ የምትፈልጉትን ነገር ለቤተሰቦች መስጠት ትችላላችሁ። ፕላስ ደግሞ እናንተም የምትፈልጉት ታይም ፍሪደም እና ፋይናንሻል ፍሪደም በምትፈልጉት ሰዓት ታገኛላችሁ። ስለዚህ አሁን ላይ ኤርሊ ኤጅ ላይ በደንብ ወጥራችሁ ከሰራችሁ፣ በደንብ ከበረታችሁ፣ በደንብ ከጠነከራችሁ ወደፊት ላይፋችሁ የተሻለ ይሆናል ማለት ነው። ኢቭን በእስልምናም በክርስትናም ከሄዳችሁ ከጣራችሁና ከሰራችሁ ነው የምታገኙት። ስለዚህ ሪስክ መውሰድ አለባችሁ። ቴንክ ዩ በጣም አመሰግናለሁ።